ጌታቸውን ኦሬዲ አንተ አብይ አህመድ ማለት የፖለቲካ ድንክ ነው የሚባል ቋንቋ ሁሉ ይመጣበታል አእምሮ ላይ ምን አለ ይሄን ባልተናገርኩኝ ከዛ ምን ማለት አለበት የበለጠ አብይን ለማሳመን ትግራይ ላይ መዝመት መቻል አለበት አብይ ማድረገውን ዳንኤል ክብረትም ሌሎቹ ተደርበው ማድረግ የማይችሉ እሱ ማድረግ አለበት ይሄን ለማሳመን ነው እና እንሄዳለን አንዳንድ ነገሮች ላይ እንሄዳለን ተመልካቾቻችን አንድ አሳዛኝ ጉዳይ ወርቂዱ የሚባል ታጋይ ነበር ተሰውቷል ወርቂዱ ሳህል ነው አንድ እጁ የተመታው ሳህል የህወሓት ታጋዮች ሳህል ሄደው እዛ ነውና ተመቶ እጁን ይደብቃታል እንትን አስሮ በጨርቅ አስሮ እንዲያ ኪስ ውስጥ ነው የሚያርጋት ሁሌ አንደኛ እጁ ነው የምትታየው አንደኛ አትታይ እና ብጻ ይለዋል የሻዕቢያው ታጋይ አብረው ስላሉ ብጻ እቺ እጅ ምንድነች ተደብቀ ሁሌ ተደብቃታለች ምንድነች ወርቅ ነች እንዴ እጅ ላይ ወርቅ ነው እንዴ ወርቅ ነው ያስካታ ይሉታል ይቀልሉበት መመታቱን አላወቁ ተመታ ኪስ ውስጥ ነጭ እንትን አድርጎ ኪስ ውስጥ ነው የሚከታት እና ምንድነች እቺ ሁሌ እጅ ኪስ ውስጥ ነው የምትከታት እና ወርቅ ነች እንዴ ያዘች እቺ ያሉት እና ወርቂ ኢዱ አሉት የሻዕቢያ ታጋዮች የሰጡት ስም ነው አሁን በሁለቱ ዓመት የትግራይ ጦርነት ጊዜ ከነበሩት ከፍተኛ አመራሮች ትግራይ ካጣቻቸው ጀግኖች አንደኛው ወርቅ ኢዱ ነው ማን ኦፍ ዘ ሞስት በቃ ፖፑላር የሆነ የቲዲኤፍ ፍሮንት ላይ የነበረው ከትላልቆቹ አዛዦች አንዱ ነው መስዋዕትነት ከከፈሉ ከቆላ ተንቤን በኋላ ማለት ነው እነዚህን እያሰባችሁ የነዚህ ትግል ነው ብዙ ሰው እነዚህን ባየ ቁጥር ስሜቱ ይቀሰቀሳል ቁጭቱ ከፍ ይላል ምን ማለት እንደሆነ የሃድላይነር የሚያስብለው የነዚህ የተሰውለት ዓላማ ነክቼ ጥያማ አልሄድም ጌታቸው ችግር የለውም እኔ እሄዳለሁ ብሎ ሄዷል ጻድቃንስ ችግር የለውም ይሄዳል የጥለው ወርቂዱን የጥለው ሄድክ ብትሉት ለምንድን ነው የተሰዋው ብትሉት የራሱ ጉዳይ ነው የሚሉት እነዚህ ትዴፍ እንደዛ ያለው የትግራይ ህዝብ እንደዛ ያለው the easiest thing ከትግል መውጣት ቀላሉ ነገር እሱ ነው በተለይ ለጥቅም ለስልጣን ተብሎ ቀላል እኮ ይሄ ሚዲያ ድሮ ነበር የሚሄደው በቃ ፕሪቶሪያ እንደተፈራረሙ በቃ አሪፍ ነው መሄድ ይቻል ነበር ተፈራርሟላ እኛ በድሮን አልተዋጋንም ሰላማዊ በሆነ በሚዲያ የምንታገለው ሐሳባችን የምንገልጸው የህዝብ ድምጽ ምን ነው ድሮን አልተኮስ ክላሽ አልተኮስ ምሽግ ይዘን አልቆፈርን የቆፈሩ እርስ በርሳቸው እዛ ነው ያሉት ጻድቃንና እንትና ያሉት እዛው ስለዚህ ቀላል ነበር ለኛ ማለት ነው ራሳችን ለመሸጥ እንጂ እንደዚህ አይነት እኔ ሞቻ አድራለሁ የትግራይ ጉዳይ ከግብ ካልደረሰ በስተቀር ከዚህ ከስቱዲዮ ንቅልቅ አንልም ብለን ምንማማተው ጉዳይ ስላለን ነው የትግራይ ጉዳይ አለን አለቅላ ይሄ ቡቸር የሆነ አብይ አህመድ አሊ 4 ኪሎ የተቀመጠው በታሪክ አጋጣሚ የትግራይን ህዝብ የአማራን ህዝብ በኦሮሞ ህዝብ በየተራ እየጨፈጨፈ የኢትዮጵያውያን ለቅሶ በየቀኑ እያባባሰ እየሄደ ያለው ሰውየውን ማስወገድ አለብን ደግሜ ነው የምናገረው ይሄ ሰው የሚመራው ኢትዮጵያ ሊኖር አይችልም ዶናልድ ትራምፕ ያግዟል ሮቢዮ ያግዟል መግለጫ ያወጣለት ይሆናል we oppose that ማሲንጋ አዲስ አበባ ሆኖ ያግዟል ምን ጥርጥር አለ መቀሌ ሄዳል እነሱ አይነግሩትም እንደዚህ አይነት ባያዝ የሆነ ይሄ ሰው የገዳይ መሆኑ እየታወቀ ጄኖሳይድ የፈጸመ መንግስት መሆኑ እየታወቀ ኢትኒክ ክሊንሲንግ የፈጸመ መንግስት መሆኑ እየታወቀ አንቶኒ ብሊንከን ኢትኒክ ክሊንሲንግ ተፈጽሟል ምዕራብ ትግራይ ያለ አብይ አህመድ በሚያስተዳድረው ኢትዮጵያ ወር ክራይም ተፈጽሟል ብሎ አብይ አህመድ ራሱ አክሱም ሄዶ አክሱም መጥቶ ወጣቶችን በጅምላ ሲጨፈጭፍ ብሎ ዊትነስ ያደረገ አብይ አህመድ ያለበት ኢትዮጵያ ነች እኮ እና ለዚህ ነው እኔ የምደግፈው ለዚህ ነው እኔ ራሴን ኮምፕሮማይዝ አድርጌ ህሊናዬን ሽጬ ለስልጣኔ ለምናምን አብይ አህመድ ሄጄ ምወሸቀው ለዚህ ነው ለምን እንቀጥላለን ወርቂዱና ጌታቸውና ወላድራቸው አቆም ዘለ ጋድም አይስራህም ፈጣን ዘየቋርጥ ግን ካውናይ ጠላይ ተውሲ እናተኸለል አይኒ ካው ተውሲ ስለዚህ አፍተ ከባቢና ዘለ መሬት እናተጠቀምና እንከትም ይችላል አሁን የሚያሳስበኝ የትግራይ ህዝብ መከራ በፍጥነት እንዴት ያቆም ነው በእኔ እምነት ድርድርም ተደረገ የአሜሪካ መንግስት አቅም ማረገ አላረገ ዋናው አቅም የትግራይ ህዝብ አቅም ነው አሁንም ቢሆን እነዚህ ሰዎች ፈልገው ሳይሆን ተገደው
ከዚች አካባቢ ተነቅለው ይወጣሉ። እነዚህ ጠላቶች ከትግራይ ተጠራርገው እስኪወጡ ድረስ ጥይት መተኮስ አናቆም። ዝም ብሎ ያለ ቅድመ ሁኔታ የሚባል ነገር እኮ የለውም። እንተባበራለን ከአሜሪካ መንግስት ከአሜሪካ ሴኔት ጋር ማለት አይ ጥሪ ተደርጓልና አንድ ጉንጭህን ሲመታ ሌላውን ጉንጭ ድገም የሚል አባባል ለቤተክርስቲያን ሊሰራ ይችላል። እንደዚህ አይነት አጋጣሚ ይሰራል። ትግራይ ቀላል ነው። በዚህ ጉዳይ ላይ የትግራይ ህዝብ ራሱ የመረጠው መንግስት አለው። ያ ራሱ የመረጠው መንግስት ያንን መንግስት የሚመራ ፓርቲ በትግራይ ጣፈንታ ላይ ማንም ሰው ወስኖ ገሌ ትገባለህ አትገባም ሊል አይችልም። እንግዲህ ተመልካቾች ይሄ ነገር ሁለቱን ለማነጻጸር ነው ይሄን እንትን ያደረግነው። የወርቅይዱ እና የጌታቸው ተመልከቱ የሰማይና የምድር ነው። የሰማይና የምድር አቋም ነው። አሜሪካ ተመልካቾች አሜሪካ ነገር እንዳለቀ የገባት አሜሪካ ነች። ነገር እንዳለቀ ቶሎ ነው የገባቸው። አብይ ገብቶታል። ባለፈው ጽፍ ያለው በጽሁፍም ጽፍ ያለው እዚህ ሚዲያም ደጋግሜ ተናግሬ ያለው ነገር እንዳለቀ የገባው አብይ አህመድ ራሱ ገብቶታል። መጀመሪያ የገባው አብይ ነው። ከዛ በኋላ ጌታቸው ገብቶታል። ጻድቃንን ገብቶታል። መናገር አይፈልጉም። ፕሮፓጋንዳ ስለሆኑ መናገር አይፈልጉም። የመጀመሪያ የገባው አብይ ነው። ነገር እንዳለቀ እንዴት እንዳለቀው ራሱ ነው የሚተነትነው። አሜሪካም ነግረዋለች። በሰሜን ኢትዮጵያ እየመጣ ነው ጦርነት ሪኢግናይት እየተደረገ ነው ሊመጣ ነው የሚባል እንትን ቀያሽ የሆነ ሀገር እንደ ሀገር ነገሮች የሚቀያየር ጦርነት ከትግራይ ሊቀሰቀስ እንደሚችል ፍንቶ አድርጎ ይገልጸውታል። ለዚህ ይሄ ደግሞ በሳንክሽን ቪዛ አድርጎ ቀጥ እንዲሉ ልባቸው ድርቅ እንድትል ማለት ነው። ይሄ ነገር መፍትሄ ነው ወይ ቢባል መፍትሄ አይደለም። የትግራይ ህዝብ ፓስፖርት የለው እንኳን ቪዛ ሊፈልግ ፓስፖርት የለውም። ከኢትዮጵያ ወጥቶ አያውቅም። በርካታ የትግራይ ታጋዮች ከኢትዮጵያ ወጥቶ አያውቁም። ፓስፖርትም የላቸው ፎርዛት ማለት እንኳን ቪዛ ለቪዛ ብለው ሀሳባቸው በቃ ይቅርብን ምናምን አሜሪካ ልንገባ አይደለም እንዴ ምናምን ብለው ማለት ነው። ጃዋር አሳጥሬ ልንገራቸው የጃዋር ፖለቲካ ብቃት ማለት ፖለቲካ ብቃት ነገር የገባው የትግራይ የቪዛ ችግር የቪዛ ጉዳይ በአፋን ኦሮሞ የጻፈው በተለይ ከአማርኛ ይልቅ በአፋን ኦሮሞ የጻፈው ነው አሉና በአፋን ኦሮሞ የጻፈው ጉድ ሚስጥር አለ። እሱን ተረጉምላቸዋለሁ። መጀመሪያ የአማርኛውን ምን ይላል? ዋሽንግተን በህወሓት ላይ የጣለችው አዲስ ቅጣት ግጭትን ሊያፋጥነው ይችላል። ጦርነቱ ገና አሁን ቶሎ በአስቸኳይ ሊያስጀምረው ይችላል። ይህም ከተገመተው በተቃራኒ ውጤት ሊያመጣ ይችላል ብዬ አስባለሁ። ሊቀጣ ብሎ ግን ኦፖዚት ውጤት ያመጣል። አገንስ አብይ ውጤት ይዞ ይመጣል። አብይን ያስወግዳል ማለት ነው። አሁን ህወሓት ያለው ምርጫ መዋጋት ወይም እጅ መስጠት ብቻ ነው። ሰረንደር ማድረግ ወይም መዋጋት ነው ያለው ምርጫ። ለነሱ ጦርነት የውስጥ አንድነትን ቀደም መግቢያ ላይ የተናገርኩት ነው። ጦርነትን የውስጥ አንድነትን ለመመለስና ህዝብን ለማሰባሰብ ያግዛል። ዛሬ ትግራይ ውስጥ የተፈጠረው እሱ ነው። ሀፍቶም አዳራሽ አግዞኝ ሽረ እንዳስላሴ ያላችሁ ተመልካቾች ሀፍቶም አዳራሽ የሚባለው ትልቁ አዳራሽ ላይ እዛ የነበረው እንትን የወጣቶች አቋምና ስሜት የነበረው ግለት ተአምር ነው አሉ። እኛ ፓስፖርታችን እኛ ቪዛችን ሉዓላዊነታችን ነው፣ ክብራችን ነው፣ ህዝባችን ነው። የአሜሪካ ቪዛ አይደለም እኛን የሚያሳስበን የኛ ህልውናችን ነው፣ የኛ ቪዛ ነው ያለው ወጣቱ በሙሉ። ዛሬ የነበረው ቀውጥ ነበራሉ። ዛሬ ማዕቀቡ ይላል የጃዋር ማዕቀቡ የዲፕሎማሲው መንገድ መዘጋቱንና ጦርነት ብቸኛ አማራጭ መሆኑን ያሳያል። የዲፕሎማሲ መንገድ ማሲንጋ ቢመላለስ እንትና ቢመላለስ ማይካመር ቢደረግ ይሄ ፕሪቶሪያ ምናምን ቢባል መፍጽ ይሄ መንገድ ከዚህ በኋላ የሰላም መንገዶች በሙሉ እንደተዘጉና ቀጣይ ያለው አማራጭ ጦርነትና ጦርነት መሆኑ ያሳያል። ዲፕሎማሲ መንገድ ተዘግቷል። ለዚህ ነው የሚያሳየው ይላል የጃዋር። ለነዚህ መሪዎች የጉዞ ለትግራይ መሪዎች ማለት ነው። ለነዚህ መሪዎች የጉዞ እገዳ ትርጉም ያለው ማስፈራራ አይደለም። ትርጉም የለውም። ይሄ ማስፈራሪያ አይባልም። ዓላማው ግጭት መከላከል ከሆነ ዓላማው የሳንክሽኑ የቪዛ ሳንክሽኑ ዓላማ ግጭት መከላከል ከሆነ የፌዴራል ወታደራዊ ዝግጅት ለምን ችላ ተባለ? TPLF ዛሬ የሰጠው መግለጫ እሱ ነው። የፌዴራሉ ወታደራዊ ዝግጅት ለምን ችላ ተባለ? ትግራይ ተከባ ባለበት ሰዓት በወታደራዊ የተዘጋጀ መሆኑ ለምን ስለዚህ ጉዳይ አንድ ሰንተንስ አልተነገረም? ትላንት በዚህ አጀንዳ ላይ አውርተናል። TPLFን በመግለጫው ዛሬ አውጥቶታል። ዛሬ እነግራቸዋለሁ ወደኋላ። ቅጣቱ የሳንክሽን ማለት ነው።
ህወሓትን ወደ ጦርነት ሲገፋ የአብይ መንግስት ይበልጥ ኃይለኛ እርምጃ እንዲወስድ ያበረታታል ይላል። ቅጣቱ ህወሓትን ወደ ጦርነት የሚገፋ ነው። የአብይ መንግስት ደግሞ ይበልጥ ኃይለኛ እርምጃ እንዲወስድ ይገፋፋል፣ የልብ ልብ ይሰጠዋል ማለት ነው። በዚህ ትንታኔ ላይ ብሳሳት እመኛለሁ። ዛስ ዘ ሪያሊቲ ግን አይውሽ ስህተት ቢሆን እመኛለሁ ነው። አም ቴሊንግ ዘ ትሩዝ ማለት ነው። አብይ ይህንን ቅጣት ለማስጣል ለትራምፕ ምን ቃል ገባ? አሜሪካ ሳንክሽን እንደዚህ አይነት ቪዛ ምናምን ብላ ወደ ትግራይ እንትን እንድታደርግ ኢንሪተርን ደግሞ አብይ ለአሜሪካ ምን ሊሰጥ ነው የተስማማው ነው። ኢትዮጵያውያን ሆይ የህዳሴን ግድብ ሁኔታ በጥንቃቄ መከታተል አለባችሁ ብሎ ይሄ በአማርኛ የተናገረው ነው። በአፋን ኦሮሞ የተናገረው በጣም ሲሪየስ ነው። በአፋን ኦሮሞ ምን ይላል? ዋና ዋና ነጥቦቹ የአሜሪካ የቪዛ ገደቦች በትግራይ ሁኔታ ላይ ያልተሟላና ያልተመጣጠነ ግምገማ ላይ የተመሰረተ ነው ይላል። አሰስመንታቸው ትክክል አይደለም ይላል። ስለ ትግራይ ጉዳይ ያለው እና የቪዛ እንትኑ የትግራይ ሪያሊቲ ያገናዘበ አይደለም ይላል። ኃላፊነት በቲፒኤልኤፍ ላይ ብቻ ሲጫን የፕሪቶሪያ ሰላም ስምምነት ግዴታዎች እየተዘነጉ ነው ይላል እና ሶሪ ሰፋ አድርገን ይሄ በጣም የጀዋር ላይ እንትን ከምንለው ሰፋ አድርገን እናየዋለን። ይሄን የማዕቀቡ እና የዲፕሎማሲ መንገድ መዘጋቱ ጉዳይ አሜሪካ አሁን ልድገሙ ማዕቀቡና የዲፕሎማሲ ጉዳይ መዘጋቱ ቲፒኤልኤፍ በመግለጫው ምን ይላል? ዛሬ ያወጣው ተመልካቾች ሴሌክቲቭ አካውንታቢሊቲ አንደርማይንስ ፒስ ብሎ ሰፋ አድርጎ አውጥቷል። ሴሌክቲቭ አካውንታቢሊቲ ያው እየመረጡ መርጦ አልቃሽ ማለት ነው። ዞሮ ዞሮ መርጦ እንደዚህ አይነት አካውንታቢሊቲ ስትሰጥ ሴሌክቲቭሊ ለቲፒኤልኤፍ ብቻ የሚደረግ ወቀሳ መሆን አይችልም። የሁለቱ ጉዳይ ፕሪቶሪያን አላውቀውም ብሎ ያፈረሰ ፌዴራል፣ ትግራይን በከበባ የያዘ ፌዴራል፣ በድሮን የሚደበድብ ፌዴራል፣ በሰራዊት ትግራይን የከበበ ፌዴራል፣ ትግራይን ከፌዴራል የነጠለ ፌዴራል መንግስት፣ ባንክ፣ ደሞዝ፣ ነዳጅ፣ ሸቀጣሸቀጥ የዘጋ ፌዴራል መንግስትን ሳይወቅሱ ትግራይ ላይ ፎከስ ማድረግ ፍትሐዊነት የጎደለው ነው የሚለው። የፌዴራል መንግስትን ምንም መገሰጽ ያልቻለ መግለጫ ነው ይሄ። ፍትሐዊነት የጎደለው ነው እና ይሄ ነገር ተመልካቾች ምንድን ያለው ጃዋር ሳምባን ሰጥቶ ትንሽ እችን ሳልገጻት ትላንት ነክቻታለሁ። ግን ሳምባ ሰጥቶ አሜሪካ ማለት ነው ለእንደዚያ ሳምባ ነው ቪዛ በቃ ቲፒኤልኤፍ ላይ እንደዚህ አድርጌያለሁ፣ እንዳትንቀሳቀሱ ብያለሁ፣ እንዳትገቡብኝ ቪዛ አልሰጥም። የቪዛ ማዕቀብ ማለት አትግቡብኝ ነው። ልጆቻችሁም ሚስቶቻችሁም ራሳችሁ ወደ አሜሪካ አላስገባም ነው፣ መብታችሁ ነው ይላችኋል። ከትግራይ ደግሞ ምንድን ነው የሚለው? መብታችሁ ነው። እውነት ነው፣ ይሄ ሀገራችሁ ስለሆነ መብታችሁ ነው ነው የሚለው። ግን ደግሞ when it comes to የትግራይ ጉዳይ is our business ነው የሚላቸው ነው። የኛ ጉዳይ ነው ደግሞ ነው የሚላቸው። ስለዚህ ኢፌክቲቭ ነው ወይ? ይሄ ነው ጦርነት ለማስቀረት ቪዛ ክልከላ ኢፌክቲቭ ይሆናል ወይ ነው? እናንተ ሀገራችሁ ጠብቁ፣ እኛ ሀገራችንና ህዝባችን እንጠብቃለን ቻው ቻው ቢባባሉ ምንድን ነው ነው? ከዚህ በፊት እኛ የነቀዘ ስንዴ ነው የሚቀርብን፣ እኔ አሜሪካ አታውቁኝም፣ ቪዛ ሄጄ አላውቅም ምናምን ያለው ሽመልስ አብዲሳ ምን ተደረገ? ምን አጋጠመው? ጀነራል ፊሊጶስ ላይ ጀነራል አብርሃ ካሳ ላይ ማዕቀብ ጣልኩኝ ምናምን ሲባል የነበረው ምን አጋጠማቸው? ምን አደረገ? ዋና ግንዱ ላይ አብይ አህመድ አሊ የሚባለው ዘቡሸር ገዳዩ እሱን እንደ ሰላማዊ የሀገር መሪ ወንጀለኛ the one who led the genocide in Tigray አይደል? ጌታቸው እኮ ላይ ነገረን እኮ I believe genocide has been committed in Tigray and he led the genocidal act in Tigray led ያደረገው አብይ አህመድ himself ነው ያለው። እሱ the prime minister himself ነው ያለው። ጦርነቱን የመራ ጄኖሳይደር ጦርነቱን የመራ አብይ አህመድን ንጹህ አድርገ ደመቀ ዘውድ የሚባል ተጠርጣሪና አሜሪካ ትገባብኝ ብሎ ቪዛ ከልክያለሁ የሚባል ፌር ነው እንዴ? ይሄ እኮ በጣም የብዙ ፈላስፋዎች ሀገር እኮ ነው ይሄ። የአሜሪካ ሶስተኛ ፕሬዝዳንት የሚባሉ የነ ቶማስ ጄፈርሰን ሀገር እኮ ነው ይሄ ሀገር እኮ በዲሞክራሲ በጣም ዲሞክራሲ አድቫንስ ያደረጉ የዩኒቨርሳል ሂውማን ራይትስ ናቹራል ራይትስን አድቫንስ ያደረገ የነ ቶማስ ጄፈርሰን እኮ ነው ትምህርት ቤት የተማርነው እኮ አይደል እንዴ? እነ ቶማስ ጄፈርሰን የገነቡት ሀገር በእንደዚህ አይነት በእነ ማሲንጋ ይበላሻል እንዴ? ይበላሻል። ፌር እኮ አይደለም ይሄ ቢዝነስ ነው። አይ ነው ፖለቲካ
ምን አላት ትግራይ ምን ትሰጠናለች ነው። መለስ የለም፣ ስዩም መስፍን የለም፣ ኢህአዴግ የሚባል የለም። ያኔ ጌታቸው አሰፋ እንትና ደህንነቱን ሞቃዲሾ እንደዚህ እናደርግላቸዋለን በሚባልበት ጊዜ እነሱ ዛራይስ እነ ጌታቸው አሰፋ በምታደንቅበት ጊዜ ነበር ድሮ ነበር። ኦባማ መጥቶ አዲስ አበባ እንዴት አድርጎ ሲያደርግ እንደነበር እናውቀዋለን። መለስ የለም። ግን የመለስ ህዝቡን ይሄ መሰረቱን ህዝብን የመርህ ላይ መሰረት ያደረገ we stand with the people of ትግራይ ብሎ ትላንት መግለጫ ሲያወጣ የአሜሪካ መንግስት we stand with the people of ትግራይ ኢንክሉዲንግ ነው ያለው። ኢንፋክት ግን ችግር የለውም people of ትግራይ ይበለው። ምን ማለት ነው? የት ያለችው ትግራይ? መቀለ ሰባ ካሬ 40 ሺህ 50 ሺህ ተፈናቃይ ክረምት እየመጣ እዛው የሚያበላሸው ጅብ የሚበላው የትግራይ ህዝብ ነው። ከሱ ጋር ነው ቆም ያለው የሚለው። ሱዳን የተሰደደው ነው። ሽረ እንዳስላሴ ያለው ነው። ማሲንጋ በየጊዜው እየሄዱ ቀልዶበት የሚመጣው ነው። እንደዚህ ብሎ ነገር የለም። ኢትዮጵያ ትግራይ አሁን ምን የምትሰጠው ነገር የለም። ቴሌኮም ሽጪ ብትባል ትግራይ መሸጥ አትችልም። አብይ ነው የሚሸጠው። ህዳሴ ግድብ ይሄ ህዳሴ ግድብ ጉድ አለ። ምናልባት ዶክተር ሚልኬሳ በደንብ ያብራራው ይሆናል። በጣም አብይ አህመድ እንዴት አድርጎ ኢትዮጵያ እንደሸጠ ህዳሴ ግድብ አድሚኒስትሬሽኑ ግብፅ ታስተዳድረው ሲባል እሺ አለ አብይ። እሺ አለ። ምክንያቱም ውሃው ሊቀነስ ምናምን አይችልም። ውሃው አለ፣ ተርባይኑ አለ፣ ውሃው ሊፈስ አይችልም። ከዚህ በኋላ ከዚህ በላይ መሙላት የለበትም ምናምን የሚባል ውሃው ወረድ አልቋል። ግንባታው አልቋል። ምንድን ማድረግ የምትችለው? ማኔጅመንቱ እኔ ሊያዘው እኔ ቦርድ ሆኜ አብሬ ማኔጅ ላድርግ አድርጊ አላት አብይ። አድርጊ አላት። በኋላ እንሰማዋለን። ከፍተኛ የመንግስት ባለስልጣናት የነገሩን ይሄ ቀደም በትግርኛ ፕሮግራም አውርቼዋለሁ። ይሄ ከፍተኛ ከዛ በኋላስ ህዳሴ ሌላ ህዳሴ አይነት ግድብ በኢትዮጵያ እንዳይገነባ ይፈርምልኝ አብይ። ምክንያቱም ገና እቅድ ነበራቸው በኢህአዴግ ገና ይገነባል 2-3 ህዳሴ እንገነባለን የሚል እቅድ ነበራቸው። እሱን አስቁምልን ከዛሬ በኋላ እንዳይገነባ እሺ ብሏል አብይ። ሌላ ጊዜ እንዳትገነባ ኢትዮጵያ ግን ስልጣን ላይ እንዲቀመጥ ትራምፕ ነው የሚፈቅደው፣ አልሲሲ ነው የሚፈቅደው፣ ፈጣሪ ነው የሚያውቀው። አይፈቅዱት ለምን? አጋጣሚ እነዚህ ሀያላን ሀገራት ናቸው። ግን በዚህ በእነሱ በኢራን ላይ እንደዚህ ተወጥረው የነበሩ ሰዎች አሁን አንድ ፍልስጤም የምታክል እዛ አካባቢ የሆነች ጉዳይ አለች ኢትዮጵያ የምትባልና እዛ ሄጄ ልፈትፍት የሚል ጥቂቶች ናቸው እዛ ሄደው የሚፈተፍቱት። ሜጀር አክተርስ ትግራይ ውስጥ ያለ ነው። ቀደም ብሎ ጌታቸው የተናገረ ዋና ፈላጭ ቆራጩ ዋናው አቅም የትግራይ ህዝብ ነው ያለው ጌታቸው። ምንድን ነው ያለው? የትግራይ አቅም ዋናው የትግራይ ህዝብ ከደከመ ደክሟል። የትግራይ ህዝብ ከጠነከረ የትዴፍ ከጠነከረ ቦታው ላይ ይደርሳል። እንደሚደርስ የሚጠራጠር ሰው አለ እንዴ? እኔ እኮ አልጠራጠርም። ለዚህ እኮ ነው በዚህ ሁሌ ቆራጥ ሆነን በየጊዜው እዚህ ጋር አድሬስ የምናደርገው። በየጊዜ አንድም ቀን ጥርጣሬ ኖረኝ አያውቅም። በፍጹም የማይዋዥቅ አቋም ስላለን ማለት ነው፣ መርህ ላይ የተመሰረተ እና ምንድን ያለው ሳምባ ሰጥተው፣ ሳምባ ማለት እቺ ቪዛ የጀዋር ቋንቋ ነች። ኩላሊት ወሰዱ እነሱ። ኩላሊት ሳምባ ለውሻ ነው የሚሰጠው እኮ። ሳምባ አይበላም እኮ ለውሻ ነው የሚሰጠው። ለውሻ የሚሰጠው ሰጠው። ዋና ኩላሊት መቼም ኩላሊት እንዴት እንደምትበላ ታውቀዋለህ። ዱለት ላይ ሁሉም ጋር ነው የምትበላው እና ብዙ ነገር አላት ደግሞ በእንትን ጭምር በምግብ ኒትሪሽን ደግሞ ለየት ያለች ነች። ኩላሊት ነው የወሰዱት። ኩላሊት የት ነው? ህዳሴ ግድብ ነው። የኢትዮጵያ ኢንተረስት ነው። ምን ሰጠው? ቪዛ ምናምን ብሎ እዚህ ያስፈራርተው ነው። እና ትራንዛክሽናል ነው፣ ፖለቲካ ትራንዛክሽናል። እንካ ሀባ ነው የሚባል በትግርኛ ሰጥቶ መቀበል ማለት ነው። ፖለቲካ ትግራይ ሰጥታ የምትቀበለው ነገር የላትም። ትግራይ ጠንከር ስትል ግን ሰጥታ የምትቀበለው ብዙ ነገር ይኖራታል። ትላንት ነበረች የበኩሏን አስተዋጽኦ አድርጋ፣ ትላንት ነበረች በኢትዮጵያ ፖለቲካ ስፌር የራሱ አስተዋጽኦ ታደርግ ነበር። እንመለስን እነስዩምን ከፊት ለፊት አሰልፋ ትልቅ የአገር ጉዳይ ትገነባ ነበር። አሁን ኖሞር እዛው ነው ያለችው። የህልውና ጉዳይ የገጠመው የትግራይ ህዝብ ላይ ነው ያለው። ቢያንስ የህልውና ጉዳይን ያረጋግጣል፣ ጥርጥር የለውም። በዚህ የህልውና ጉዳይ ያላረጋገጠ ህብረተሰብ ለፖለቲካ ኔጎሽሽን አይመችም። ድሃ ለፖለቲካ ኔጎሽሽን አይመችም። ደካማ ለፖለቲካ ኔጎሽሽን አይመችም። ተደፍጥጦ ማንም ሄዶ የሚረግጠው ነው። ሊስትሮ ሆኖ እንኳን አዲስ አበባ እንዲሰራ አይፈቀድለትም። ሊስትሮ አይፈቀድለትም። ከደከም ሊስትሮ መሆን አትችልም። ሊስትሮ እንኳን ማንነትን አክብሮ ነው ሊስትሮ መሆንን ሪኮግናይዝ አድርጎ ነው ሊስትሮ የሚፈቀድልን። አይተናል እኮ ተጋሩ ቨልነራብል ሆኖ
ማንም ጀበና ቡና የምታፈላ እኮ አዲስ አበባ እኮ ስትለቀም ነበር እኮ አዲስ አበባ ጁንታ ነሽ እየተባለች ቡና ሸጠሽ ለጁንታ ልትረጂ ነው እየተባለች ያላየነው አለ እንዴ? ያልሰማነው አለ እንዴ? የለም እኮ። እና ጌታቸው ጋር እንሂድ። ጌታቸው እንደ እረፍት ነው ውሰዱት፣ እንደ ቁም ነገር ሳይሆን እንደ እረፍት ነው ሆኖ ኢትዮጵያን እያፈረሰ ያለ ሰውዬ አሜሪካኖች እንዲህ አሉኝ ይህ ሉዓላዊነት ምናምን የሚባለውን ጨዋታ ቀቅሎ ሊበላው ይችላል። አይደለም እንደዛ የሚባል አይደለም። በውስጥ ጉዳያችን ጣልቃ እንዳይገቡ ብንፈልግ ነበረ። አሜሪካኖች ጣልቃ መግባት የለባቸውም፣ ምንም ጥያቄ የለውም። በትግራይ ውስጥ አጀንዳ ጣልቃ እንዲገቡ አልፈልግም። አሁንም ይህን ለማለት ግን ትንሽ የሚያምርበት ሰው ከሌለ በእርግጠኝነት በጣም የሚያስጠላበት ሰው ካለ አብይ አህመድ ነው። ይሄን ማለት አይችልም። ምክንያቱም ሉዓላዊነትን በሳህን ለኢትዮጵያ ጠላቶች አሳልፎ የሰጠ ሰው ነው። ይህን ከሰጠህ በኋላ እንዲሆንኩ የሚባል ጨዋታ አንደኛ የሚቀበለው ሰው ካለ በጣም የሚያስገርመው፣ አንደኛ ስለ ሉዓላዊነት ያለው ኮንሰፕትም የተዛባ ነው። በዙሪያ ሆነው የሚንጫጩ ብዙ ኤሊቶች አሉ። ሁሉም ቂመኛ ነው፣ ሁሉም አኩራፊ ነው። ይሄ ሁሉ አኩራፊ ዋናው ጠላቱ የትግራይ ህዝብና ህወሓት አድርጎ ይቆጥራል። ያው የሚችሉትን ገለውናል፣ የሚችሉትን አቁስለውናል፣ የሚችሉትን ሊያንበረከኩን ተንቀሳቅሰዋል። አንበረከክም ብቻ ሳይሆን ሁሉም ዋጋቸውን ያገኛሉ። ምንም የሚያጠራጥር ነገር የለውም። ሁሉም ዋጋቸውን ያገኛሉ። በተግባር የሚያዩት ነው። አብይን የሚያድነው የውጭ ኃይል የለ፣ የሚያድነው ጫጫታ የለ፣ የሚያድነው ሰልፍ የለ። አክትሟል። ይሄ አክትሟል። እውነት ነው። ይሄ አሁንም ይሰራል። ይሄ ንግግር ተመልካቾች አሁንም ይሰራል፣ ምንም ጥርጥር የለውም። ሌላ ኦፖዚት ሆኖ ቢሆንም ይሄ አሁን የተናገረው አሁንም ይሰራል። የሚያድነው የለ፣ በሳንክሽን በቪዛ ምናምን አጋጣሚ ሆኖ ቪዛ የሚባሉት ቪዛ የማይፈልጉ ሰዎች ናቸው። የትግራይ ህዝብ ደግሞ አብዛኛው 95% ወይ 99% ፓስፖርትም የለውም። ቲዲኤፍ አዛዦቹ ፓስፖርትም የላቸው። አዛዦች አርሚ አዛዦች ምናምን ስለ ፓስፖርት ግድ የላቸው። የትኛው አዲስ አበባ ሄደው አያውቁም እኮ አዲስ አበባ። እና ነገር ሲበላሽ የገባው አንደኛ አብይ አህመድ፣ ሁለተኛ ጀዋር ነው። ባለፈው ገብቶታል። ባለፈው ብያለሁ እዚህ ላይ ነገር እንደተበላሸ የገባው አንደኛ ጠቅላይ ሚኒስትሩ ራሱ ነው። ጌታቸው ሁለተኛ፣ ሶስተኛ፣ አራተኛ ናቸው ከጻድቃን ጋር። ነገር እንደተበላሸ የገባው መጀመሪያ ከሚዲያ ላለው እኔ ነኝ መጀመሪያ በማስረጃ ማለት ነው። ከመሪዎች ደግሞ አብይ አህመድ ራሱ ነው። እና አረጋ ከበደ ምናምን ምስኪን ችግር የለባቸው። እነሱ ጨዋ ናቸው። ጨዋ ማለት መሀይም ነው፣ በአማራ ቋንቋ መሀይም ማለት ነው። እነሱ ቀስ ብሎ ነው የሚገባቸው። አንድ ማህበራዊ ሚዲያ ላይ ያገኘሁት የቪዛ ጉዳይ ደረጀ ሐዋስ ነው የሚባለው፣ እኔ አላውቀውም፣ ሰው ልኮልኝ ነው። እና ቁም ነገር ሆኖ በእንግሊዝኛ የተጻፈ ነው። ኢንትረስቲንግ ነው። በጣም የሚገርም አናሊሲስ ነው ያስቀመጠው። ምን ይላል? ጥቂት ትዝብቴን ልግለጽ ብሎ ትንሽ ነው የምናገረው። አስገራሚ ጉዳይ ይላል። አስገራሚ ጉዳይ የቪዛ ማዕቀብ ሳይሆን የኢትዮጵያ ችግሮችን በተመለከተ ያላቸው ግምገማ ነው። አሜሪካውያን ነው። የአሜሪካ ስቴት ዲፓርትመንት የቪዛ ማዕቀብ ጉዳይ አይደለም ትልቁ ኢሹ አሁን ያለው። አሜሪካ የኢትዮጵያ ችግሮችን በተመለከተ ያላትን ግምገማ አሰስመንቱን በተመለከተ ነው። ሮንግ አሰስመንት ነው። የኢትዮጵያ ችግር በዚህ በቪዛ የሚፈታ አይደለም ነው። በኢትዮጵያ የመሳሰሉ ሀገራት ጦርነት በቪዛና የጉዞ እገዳ ምክንያት ቆሞ አያውቅም። በኢትዮጵያ ያለፉት የኢትዮጵያ ጦርነቶች በሙሉ ወደ ኋላ ስንሄድ ቪዛ በመከልከል ቪዛ በመስጠት እገዳ በማድረግ ምናምን በማስፈራራት ጦርነት ቆሞ አያውቅም። የቪዛ እቀባው ወይ ማዕቀቡ የሚያሳየው ከትግራይ የሚነሳ ወሳኙ ነጥብ ነው። ይሄ ቪዛ ማዕቀቡ የሚያሳየው ከትግራይ የሚነሳ እጅግ ትልቅ ጦርነት እየመጣ መሆኑን ነው ይላል። ከትግራይ የሚነሳ እጅግ ትልቅ ጦርነት እየመጣ መሆኑን የሚያሳይ ነው የሚለው። በእንግሊዝኛ ነው። ሄዳችሁ ደረጀ ሐዋስ ነው የሚለው ማህበራዊ ሚዲያ ላይ። ይሄ ግምገማ እውነት መሆኑ አለመሆኑ ለወደፊቱ የሚታይ ይሆናል ይላል። ይሄ ግምገማችን እውነት መሆኑና አለመሆኑ ለወደፊቱ የሚታይ ይሆናል። የውጭ ኃይሎች የኢትዮጵያ ጦርነት ላይ ምን ያህል ተጽዕኖ ማሳደር ይችላሉ የሚለው ወሳኝ ጥያቄ ነው። የኢትዮጵያ ያለፉት ጦርነቶች የተጀመሩት በውጭ ኃይሎች አይደለም። የኤርትራ ትግል፣ የኤርትራ ስትራግል ለኤርትራ ኢንዲፐንደንስ ሀገር የፈጠረ ራሳቸው ኤርትራውያን የፈጠሩት ነው። የህወሓት ትግል የቲፒኤልኤፍ፣ የኦሮሞ ትግል የኦኤልኤፍ ማለት ነው።
እንደገና ባለፈው የተጀመረ የትግራይ ጦርነት በኢትዮጵያ በውስጥ ፖለቲከኛ በውስጥ ችግር የተፈጠረ ነው። ልክ አሜሪካ ማዕቀብ አድርጋ ምናምን የምትፈታው አይደለም ነው ያለፉ ነገሮች በሙሉ ይሄ ያለው ሪያሊቲ እሱን ነው ይላል። የውጭ ኃይሎች ምንድነው ሚና ሊጫወቱ የሚችሉት? ገንዘብ ይሰጣሉ፣ መሳሪያ ይሰጣሉ፣ የዲፕሎማሲ ድጋፍ ያደርጋሉ። የዲፕሎማሲ ድጋፍ ምን አይነት ነው? ትግራይ በምትወረርበት ጊዜ ተመልካቾች፣ ትግራይ በምትወረርበት ጊዜ አሜሪካ ማይክ ፖምፒዮ ውጭ ጉዳይ ሚኒስትር የነበረው የእንትን ድጋፍ ዲፕሎማሲ ድጋፍ ይሰጥ ነበር። ትግራይ እየተቀጠቀጠች የኤርትራ ጦር ሐውዜን ነበለት እየተዋጋ መጨረሻ ላይ የአማራ ኃይሎች ፋኖ ሚሊሻ ምናምን የሚባል አድዋ እንደ አባገሪማ ምናምን ይህን ሁላ እየወረሩት ገዳም ሁላ ገብተው ጉድ እያደረጉ ምን ይላል? ጸጥ ብሎ አፉን ዘግቶ ኤርትራ ትግራይ ውስጥ እንዳልገባች የአማራ ኃይሎች ትግራይ ውስጥ ይህን ሁላ ግፍ እየፈጸሙ እንዳልነበር ዝም ብሎ ሚሳይል ወደ ባህር ዳርና ጎንደር ወደ አስመራ ወረወረ ብሎ መግለጫ ያወጣል ማይክ ፖምፒዮ እና ታቦርናጅ የሚባለው ሰውዬ። ይሄ ምን ማለት ነው? የዲፕሎማሲ ሽፋን ነው። እኔ እኮንነዋለሁ፣ ቲፒኤልኤፍን ዲናዋስ አደርገዋለሁ፣ ኮንደምን እያልኩኝ መግለጫ አወጣለሁ። አንተ በል ቀጥቅጥ ነው። ለምን በ6 ዓመት ትጨርሳለህ? የሆነ ቃል የገባለት ሊሆን ይችላል። የዲፕሎማሲ ድጋፍ ይባላል ይሄ። ትንሽ ቆይቶ አሜሪካ የኤርትራ ጦር መውጣት አለበት ማለት ጀመረች። አሜሪካ ልክ ያልሰማች አይነት በድንጋጤ ማለት ነው። ባይደን መጥቶ ነው ኢንፋክት የባይደን አድሚኒስትሬሽን መጥቶ ነገሮች ተቀያየሩ፣ አመኑ ማለት ነው። ግን አስመራ የነበረው ኤምባሲ፣ አዲስ አበባ የነበረው ኤምባሲ እያወቁ ዝም ነው ያሉት። ዝም ዓላማ አላቸው። የእንግሊዝ ኤምባሲም ዝም ነው ያሉት፣ ምንም አላሉ። አፍሪካ ህብረት ወርቅነህ ገበየሁ ምናምን እነሱ አይቆጠሩ፣ ኦፒዲዮ አንቆጥረም፣ እሱ ስራቸው ስለሆነ ማለት ነው። በተረፈ የገንዘብ ድጋፍ ያደርጋሉ የውጭ ኃይሎች፣ የመሳሪያ ድጋፍ ያደርጋሉ፣ የዲፕሎማሲ ድጋፍ ያደርጋሉ፣ የመረጃ ልውውጥ ያደርጋሉ። ላይክ በጂፒኤስም በሳተላይት በምናምን ኢሜጅ ሳፖርት ያደርጋሉ። እንደዚህ ነው በሏቸው፣ በዚህ በኩል ይሏቸው፣ ማዕቀብ ሳንክሽን ያደርጋሉ፣ ፕሬዠር ወይ ግፊት ያደርጋሉ የውጭ ኃይሎች። ከዚህ ውጭ ግን አክቹዋሊ የሚዋጉት ግን ኢትዮጵያውያን ራሳቸው ኢትዮጵያ ምድር ላይ ታሪካችን ይሄ ነው፣ ያለፈው ታሪክ ነው የሚለው። የኢትዮጵያ መሰረታዊ ችግር ዴብዝ አለው፣ ዲፐር ነው፣ ጥልቀት ያለው ከቪዛ በላይ ዲፕ ነው ይላል፣ ጥልቀት አለው። እና እኔ ሄዳችሁ ብታነቡት ደስ ይለኛል። የህዳሴ ግድብ እንዳልኳችሁ ትግራይ አደጋ ውስጥ የገባችሁ በህዳሴ ግድብ ምክንያት ነው። አንፎርቹኔትሊ በጣም የሚያሳዝነው ህዳሴ ግድብ አብይን ለገበያ ያወጣታል። እኔ ወይ ህዳሴ ግድብ ልስጣችሁ ብቻ ሰጣኔ እንደዚህ አድርጉልኝ፣ ትግራይን አስታግሱልኝ ይላል። ህዳሴ ግድብ ተጋሩ ኢትዮጵያውያን ሁሉም የገነቡት ነው። የሁሉም ኢትዮጵያን ቁጭት ያረፈበት ነው። ለስልጣን ማስጠበቂያ ለድርድር የሚቀርብ አይደለም። አሁን የሰማነው ያለቀ ድርድር ነው። ከኢትዮጵያ ከፍተኛ ሚኒስትር ያገኘነው ነው። ምናልባት ዶክተር ሚልኬሳ በዚህ ጉዳይ ላይ ትንታኔ ሲሰጥ እኔ ሪኮመንድ አደርጋቸዋለሁ። እርግጠኛ ይሄ ዶክተር ሚልኬሳ ያቀርቧል፣ ዝርዝር ስላለው። ህዳሴ ግድብ አልቋል። ውሃ ሙሌቱ አልቋል። መቀነሳችን መጨመራችን የተርባይኑ የውሃ የኤሌክትሪክ የሚያመነጨው ተርባይንም መቀነሳችን ኦሬ ተገንብቷል። እሱ አንድ ከተቀነሰ በኋላ ስለዚህ ግብፅ ምንድነው ያደረገችው? እዚህ ላይ ማኔጅመንት ላይ ቦርድ ልግባ፣ የማኔጅመንት ቦርዱ ላይ መግባት አለብኝ እሺ ብሏል አብይ። ያ የተረጋገጠ ነው። ይሄ ለፕሮፓጋንዳ ምናምን የሚባል የተረጋገጠ ከመንግስት ባለስልጣን የሰማነው ነው። እሺ ብሏል። በቁጭት ነው ይሄን የነገሩት፣ በቁጭት የራሱ ጉዳይ እንዳንል የኢትዮጵያውያን ጉዳይ ነው። አብይ አህመድ ለስልጣኑ ሲል ግን ቦርድ ግቢ ይላታል። ከዛ ባንዳ የሚለው ሌላውን ነው። ለስልጣኑ ሲል ያደርጓል። ከዛ ከሁሉም በላይ አጼ ምኒልክ ያላደረጉት እንግሊዛውያን ህዳሴ ግድብ ውሃ የአባይ ውሃ እንኳን እንትን ሲያደርጉ ሱዳን 18.5 ነው 18 ቢሊዮን ሜትር ኪዩብ ትወስጃለች፣ ጣሊያን ግብፅ 55 ነጥብ ምናምን ቢሊዮን ትወስጃለች ብሎ ሲሰጣቸው ኢትዮጵያ የለችበትም። ኢትዮጵያ ዜሮ አድርጎ ነው አይደል ያን የነበረው የ1901 የ1900 1908 የሚባለው ስምምነት የሚባለው ኢትዮጵያን ያገለለ ስምምነት የሚባለው የለውበትም ብላ ኢትዮጵያ ያሸነፈችው። አሁን ምን ይላል ህዳሴ ግድብ? ከዚህ ውጭ ሌላ ሁለተኛ ልክ ግልገል ግቤ 1 ግልገል ግቤ 2 ግልገል ግቤ 3 የሚባለው እንደተገነባ ህዳሴ ግድብ 1 ህዳሴ ግድብ 2 እየተባለ ሌላ ግድብ እንኳን እንዳይገነባ አሁን ይፈርማል። ተስማምቷል አብይ አልገነባም ብሎ
ሁለት ወንጀል እየፈጸመ ነዋል። ምንድን ያለው ጀዋር? ምንድን ያለው? ሳምባ ሰተውት፣ ሳምባ ማለት ሳንክሽን ለቲፒኤልኤፍ ሳንክሽን ማለት ነው። ሳምባ ሰተውት ጉበቱን ወሰዱበት ነው ያለው። ጉበት እየወሰዱበት ነው ያለው። ጉበት ህዳሴ ግድብ ነው ጉበት። ሳምባ ግን ሳንክሽን የማይረባ ማለት ነው። ሳምባ አይበላም። ቪዛም ክልከል አይደለም። ይሄ ለውጥ አያመጣም፣ ኢምፓክት የለውም። ቢን ዛይድ ይሄን ለመፈጸም ፈረንሳይ ሄዶ ነበር እንዳልኳቸው ይሄ G7 ስብሰባ። ከዛ ወደ ካይሮ ነው ሄደው እና እችን ስልጣን ለማቆየት ሰውየው ሄድና ሎቢ አድርግልኝ ብሎ ነው ሄደው። ብሔራዊ ጥቅሙን አሳልፎ ሰጥቶ ወላሂ ብሎ ቃለ መሃላ ፈጽሞ ሌላውን ግን ባንዳ ይላል። ጤነኛ አእምሮ ያለው ሰው በእውነት ጤነኛ አእምሮ ያለው ሰው ይሄ መንግስት የመንግስት ባህሪ እንዴት ብሎ ምን አይነት ስብስብ ነው ይሄ መንግስት? በመንግስት ተጨማልቆ የኢትዮጵያ ኢንተረስት የሚባል ምንም ነገር ምንም ሐሳብ ምንም ቅንጣት ታክል ስሜት የማይሰጠው የኢህአዴግ ሰዎች ተመልከቷቸው ወደ ኋላ አንኮምፕሮማይዚንግ ሃርድ ላይነር በሏቸው። በዛን ሰዓት አብይ አሁን የሚባሉት ጽንፈኛ የሚባል ሃርድ ላይነርስ ነበር በኢትዮጵያ ጉዳይ ላይ። መለስ ነው ኢትዮጵያን ለአይኤምኤፍ አሳልፎ የሚሰጠው ወይ ኃይለማርያም ነው ለብር እንደዚህ አድርግና እንደዚህ አድርግ ብሎ ኃይለማርያም ጊዜ ነው ኢትዮጵያ የተሸጠችው ማለት የኢትዮጵያ ሉዓላዊነት አሳልፎ የኢትዮጵያ የውስጥ ሉዓላዊነትም ጭምር ለአይኤምኤፍም ወርልድ ባንክም እንደዚህ አድርግና እንደዚህ አድርግ ተብሎ ኢትዮጵያ ሀብት በእንደዚህ አይነት ደረጃ ለገበያ ብሎ የሚያቀርብ የትኛው ሀገር ነው? ያለፉት መንግስቱ ኃይለማርያም ነው እንደዚህ የሚያደርገው? ልጅ ኢያሱ ነው እንደዚህ ያደረጉት? አላደረጉም እኮ ልጅ ኢያሱ እንኳን ወጣቱ የሚባል መሀል ላይ ነውረኛ ነው እና አንድ ጉዳይ አለን፣ ጠንከር ያለ ጉዳይ አለን። ወደ ጨርቻ ግራውንድ የለውም። ገሌ ጋር አልደራደርም፣ ምናልባት አብይ ጋር አልደራደርም የማለት ትክክለኛ ቁመናም ትክክለኛ ምክንያትም የሚኖረው የትግራይ ህዝብና የትግራይ መንግስት ብቻ ነው። እኔ እስከሚገባኝ ድረስ አብይ ከሚመራው መንግስት ጋር መቀመጥ በምንም መልኩ ለምንም ዓላማ በድርድር መቀመጥ ነውር፣ ከነውር በላይ ነውር ነው ተብሎ ነው መወሰድ ያለበት። ይሄ ማለት ለውይይት ለድርድርን ተውና ለውይይት ሰላማዊ በሆነ መንገድ ችግሮችን ለመፍታት በሩ መዘጋት አለበት የሚል እምነት የለኝም። ስለዚህ የአብይ መንግስት እንደዚህ አይነት ሞራል መሰረት የለውም ብቻ ሳይሆን ጤነኛ አእምሮ ያለው ማንኛውም ወገን ህወሓት የትግራይ መንግስት ብቻ አይደለም አብይ መራዋለሁ ከሚለው የተራ የነፍሰ ገዳዮች ቡድን ጋር መቀመጥ ነው ነውር መሆን የነበረበት። ስለዚህ እንደዚህ አይነት እነዚህ ሰዎች ከገሌ ጋር እንደራደርም ማለት የሞራል መሰረት የላቸው። ሞራል መሰረት የሚባል ነገር ካለ ከነዚህ ቆሻሾች ጋር መቀመጥ የለብኝም የሚል ማንኛውም ስለ ህዝብ የሚጨነቅ ወገን ነው። ህወሓትን ተው፣ የትግራይ መንግስትን ተው፣ የትግራይ ህዝብ ተው። መጸየፍ ካለብን እነዚህ ሰዎች ጋር መቀመጥ የለብንም ማለት ካለብን እኛ እነሱ ማለት አይችሉም። ያው ጨዋታ ነው። ያው ግን መሰረትም የለው። ሞራል መሰረት ብቻ ሳይሆን አብይ በዚህ ሰዓት እየሰመጠች ያለችን መርከብ ከአቅሙ በላይ ድሮም ሲረከባት ከአቅሙ በላይ የሆነች መርከብ ለማዳንም ጥረት አያደርግም። ግን እዛች መርከብ ላይ አንገቱን ከውሃ ከባህሩ በላይ ለማቆየት የሚውተረተር አንድ ተስፋ የቆረጠ ሰው ነው እንጂ እዚህ ግባ የሚባል ፖለቲካል ክላውትም ያለው ሰው አይደለም። በእኔ እምነት ድርድርም ተደረገ፣ የአሜሪካ መንግስትም አቅም ማረገ አላረገ፣ ዋናው አቅም የትግራይ ህዝብ አቅም ነው። አሁንም ቢሆን እነዚህ ሰዎች ፈልገው ሳይሆን ተገደው ከዚች አካባቢ ተነቅለው ይወጣሉ። ምንም ስለዚህ ነገ ከነገ ወዲያ ኢትዮጵያ የምትባል ሀገር ቀጠለች አልቀጠለች እንድትፈርስ ሁሉም ነገር ሰርቷል። አብይ ከኢሳያስ ጋር በመሆኑ ሁሉንም ስራ ሰርተዋል። መለኮታዊ ተአምር ተፈጥሮ የሚያድናት ካለ እሱ የምናየው ነው የሚሆነው፣ እናየዋለን። ይሄን ከዚህ ይሄ አሁን ፖለቲካ ምንድን ነው? ፖለቲካ ተለዋዋጭ እኮ ነው። ፖለቲካ ተቀያያሪ እኮ ነው። ይኸው ጌቾ አራዳ ልጅ እንኳን መጥቶ ወደ አብቹ እኮ ተጠግቶ የለ የገባው እኮ ነው። ፖለቲካ የገባው እኮ ነው። የራሱን ህዝብ የራሱን እናቱን ሚስት እንኳን አለ ህዝቡ ማለት የትግራይ ህዝብ እናትን ትቶ ቲዲኤፍን ትቶ ላሽ ብሎ ወደ ብልጽግና የሄደ ጌቾ እኮ የገባው ነው የሚባለው። የገባው ፖለቲካ የገባው እኮ እንደዚህ አይነት ሰዎች እኮ ነው የሚባለው። ሲክድ እኮ ከዳ ጌታቸው ከዳ እኮ አይባልም።
ጌታቸው ገባው ነው የሚባል። ጌታቸው ብልጽግና ገባው፣ አብቹ አሸነፈ፣ እነዚህ ትግራይን በቃ ትግራይ ሁላ ሲንጣጣ የነበረ በሙሉ ወደ እጁ አስገባ ነው የሚባለው። እውነት አስገብቷቸዋል እኮ አስገብቷቸዋል። ሰብሮ ሰባብሮ በቦታው ያለው ሰው ቦታው ያለው ትግራይ ያለው ነው። ቦታው ያለው ምግበይ ነው። እነ ምግበይ እነ ደብረጽዮን ናቸው በቦታቸው ያሉት። አሁንም ጽንፈኛ የሚባሉት አሁንም ከትግራይ ፍንክች ወይ ፍንክች የሚሉት እነሱ ናቸው። ፓስፖርት አልክ ቪዛ አልክ ምናምን አያገባንም ያለው ማለት ነው። ጌታቸው ያስፈልገኛል፣ አረብ ኤምሬት ታስፈልግኛለች፣ ደሞዝ ትከፍልኛለች ከአረብ ኤምሬት፣ አሜሪካ ቪዛ እኮ ትሰጭኛለች ምናምን ምናምን በቃ ደስ ይለው ይችላል። ስለ ባንዳነት ጉዳይ እናንሳ። አሁን የመጨረሻ ወርቅ የሆነ ፕሮግራም ነው። አሁን ብዙ በእውነት የኢትዮጵያ ሚዲያዎች በሙሉ ስታዩ ፋና ምናምን የማትፈርሰው ኢትዮጵያ እና የቅጥረኞች መጨረሻ ይላል። ምንድነው የቅጥረኞች መጨረሻ ማለት? ሳንክሽን በሳንክሽን ሆነች ነው። ደብረጽዮን እኮ ሳንክሽን ልትደረግ ነው። ስሙ ማን ነው? ደብረጽዮን ሊደረግ ነው አይደረግም? ቪዛ ላገኝ ቦሌ ወጥቶ አያውቅም እኮ ከአሜሪካ ከኢትዮጵያ ወጥቶ አያውቅም። በ8 ዓመቱ መቃለ ከሄደ በኋላ አልሄድም እኮ። እነ ጌታቸው ናቸው አሜሪካ የሚመላለሱት። ወጥቶ አያውቁም። እነዚህ መንጀሮ ብትሏት የላትም፣ ጉዳይ የላትም። ልጇ ከእሷ ጋር ነው። የቪዛ የልጄ የራሴ የምትለው ጉዳያቸው የራሳቸው ጉዳይ ነው። የትግራይ ጉዳይ አለ። የእኛ ቪዛ አባቴ ዛሬ ሀፍቶም አዳራሽ ሽረ እንዳስላሴ ሀፍቶም አዳራሽ ሲወራ የነበረው እና የወጣቱ ድምፅ ጉድ ነው። እኔ ጊዜ ስለሌለኝ ነው። አንዳንዱ ቪዛችን እኮ የእኛ ክብራችን፣ ቪዛችን ሉዓላዊነታችን፣ የአሜሪካ ቪዛ አይደለም። የአሜሪካ ቪዛችን ትግራያችን ነች ነው የሚለው። ከጫፍ እስከ ጫፍ ነው ማጨው ምናምን ጠቅላላ ሶሊድ ሆኖ ነው። ዛሬም ትላንትም ለየት ያለ ስሜት ነው የፈጠረለት። እድለኛ ነው ህወሓት። ጀዋርም የነገረን እሱ ነው። ያልታሰበ ሲሳይ በየጊዜው ይፈጥርለታል። ያልታሰበ ሲሳይ ሶሊድ። የውጭም ተመልከተዋል። ሃርድ ላይነር የምትባለው መርህ ላይ የተመሰረተ ከትግራይ ጎን የቆመ ሃርድ ላይነር ጽንፈኛ ነው የምትባለው። ብልጽግና ከጠላ በጣም ስራ ላይ ነው ማለት ነው። እኔ እንዴት ደስ እንደሚለኝ የብልጽግና ሰዎች ንግግሬን በእውነት አንዳንዴ ተመልካቾች ኤዲት አድርገው 1 ሰዓት ሙሉ እዚያ ያወራሁትን ፕሮግራም ከአንዱ አንድ ወርድ ከአንዱ አንድ ቃል ከአንድ ፍሬዝ ምናምን ሰብረው ቀነጫጭበው ታሪኩን ይገለብጡታል። እንደዚህ ለአብይ የተናገርኩትን ሰባብረው ለደብረጽዮን ያደርጉታል። ለምሳሌ አይታችሁ አጣው ሶሻል ሚዲያ ላይ ምን ነካው ይሄ ሰውዬ ወረደባቸው እኮ ቲፒኤልኤፍ ላይ ወረደባቸው፣ ቲዲኤፍ ላይ ወረደባቸው እኮ ይላል። እንደዛ ነው የሚሉት። 1 ሰዓት ሙሉ ስራዬ ብሎ ማለት ኤአይ አርቲፊሻል ኢንተሊጀንስ ወርቅ ጋችና ጽፈት ቤት ስላለ ነው ለዚህ እችን ብቻ የሚሰሩ ፕሮፓጋንዳ መሆናቸው እኮ ነው። እኔ ያቆኛል ምን አይነት ሰው እንደሆንኩኝ፣ ይሄ ሚዲያ ምን አይነት አቋም እንደሆነ። ግን ማንንም ይሸውሩት። ይሄ ሰውዬ እንዲህ ብሎ ይናገራል ወይ፣ ይሄ ሚዲያ እንዲህ አይነት አቋም አለው ወይ ብሎ አይጠረጥም ሰው። ፕሮፓጋንዳ በዚህ ደረጃ ይሰራል። የተወሰነ ሰው ልታደናግጥ ትችላለህ። የተወሰነ ሰው በእውቀት ላይ የተመሰረተ ሚዲያ ላይ ራን የሚያደርግና የሚከታተል ሰው ማንን ነው የምትሸውደው ነው። ፕሮፓጋንዳ አሁን የፕሮፓጋንዳ ማሽኖቻቸው አሁን ስለ ባንዳነት ያወራሉ። የማትፈርሰው ማን ነው? ባንዳዎች ናቸው እንደዚህ። እና የቅጥረኞች መጨረሻ ላይ ቅጥረኛ እስቲ በእውነት አያፍሩም ወይ? እስቲ ትንሽ እናስታውሳቸው ወደኋላ። ባንዳ ኢትዮጵያን አፈረሰ ብልጽግና ነው። በኢትዮጵያ እየታወሰ የሚኖር በታሪክ አጋጣሚ ጌታቸው ረዳ በህይወት እያለ ድሮ ቆላ ተንቤን ሆኖ የተናገረዋል። ፖለቲካ ህይወቱ ጥሩ እያለ አንድ ግሪክ ነው የግሪክ ምናምን እና ምን ቱርክ ምን ሰርቼ ልታወስ ብሎ የሆነ መስጊድ አቃጠለ ምናምን ያለው የሆነ ቆላ ተንቤን። ከዛ በኋላ መስጊድ በቃ ይኸው እኔም ስለሱ እየተናገርኩኝ ነው መታወስ ስላለበት ምን ሰርቼ ታዋቂ ልሆን ብሎ መስጊድ ነው የሆነ ነገር አቃጠለ ምናምን። ከዛ በኋላ በታሪክ እንዳይመዘገብ ተብሎ እንዳይሳካለ ተብሎ ተሰረዘ። ግን ስቲል ሰው ናሬት ያደርገዋል። ይሄው እኔም ናሬት እያደረግኩት ነው። ይህን እንደዚህ አይነት ሰዎች በታሪክ አጋጣሚ 4 ኪሎ የተቀመጠ ኃላፊነት የማይሰማው በታሪክ እወቀሳለሁ ታሪክ ይወቅሰኛል የማይል አሁን ግብፅ በእውነት እንደ ግብፅ ወርቃማ ዕድል በዚህ ሰዓት ያገኘች ሌላ ማናል? ከአብይ አህመድ የተሻለ መሪ ለግብፅ የሚስማማ መሪ ማን የሚባል ይመጣል? ዊነበር ነው። ከአብይ አህመድ በኋላ የሚመጣ እኮ ቆፍጠን ያለ መንግስት ይመጣል። ቆፍጠን ያለ የነበሉትን ነገሮች አስተካክሎ ኮሬክቲቭ ሜዥር ወስዶ ነይ ብሎ ቀጥ ብሎ መስመሩን አስተር አድርጎ ይሄ ይሆናል ይሄ አይሆንም ብሎ ቀጥ አድርጎ የነመለስ ዘመን እኮ ይመጣል እኮ። የነመለስ በፍጹም ኮምፕሮማይዝ የማያደርግ በናሽናል ኢንተረስቱ ላይ ለገበያ የማያቀርብ
መንግስት ይመጣል። ይሄ ግብጽ አትፈልገው ለምሳሌ ትፈልጓለች አትፈልገውም። ይሄ ወርቃማ እድል የግብጽ አሁን ነው። አብይ አህመድ ያለበት ነው። እንደፈለገች የምትዘውረው እንደፈለገች የምታሽከረክረው አብይ አህመድ ነው። እንኪ ብቻ ስልጣኔን እያለ ለስልጣኑ ሲል ናሽናል ኢንተረስቱን ፈርፍሮም ይበላ እንደ ገንፎ አድርጎ ቀቅሎም ይበላ። ከፈለገ ህዳሴ ግድብ ይሸጣል። አድሚኒስትሬሽኑ ውሰጂ ይላል። ድጋሚ እዚህ አካባቢ አልገነባም ይላል። መንግስቱ ያልፈረመው፣ ኃይለ ሥላሴ ያልፈረሙት፣ ሚኒሊክ ያልፈረሙት፣ ማንም የኢትዮጵያ መንግስታት ያልፈረሙት ይሄው እሱ እሺ ያለ። ዶናልድ ትራምፕ ቀላል ሰው አይደለም። በዚህ ይሄው ማይ ፍሬንድ ሞስት ሪስፔክትድ ፐርሰን እያለ አልሲሲ እንዴት አድርጎ ሲያሞካሹ እንደነበር እናውቀዋለን። አልሲሲ የአረብ ሀገሮች እናት ነች ግብጽ። ማዘር ኦፍ አረብስ ነው የምትባለው አይደል? ነው እንደዛ ነው የምትባለው። ለእስራኤልም አካባቢ ያለችው በጣም ፍሬንድሊ የምትባለው ሪላቲቭሊ እሷ ነች ያለችው አጠገብ። ለጋዛ ህዝብ ደግሞ እዛው ነው ያለችው። የጋዛ ህዝብ ጉዳይ ከግብጽ ምን ያህል ሮል እንደሚጫወቱ ታውቁታላችሁ። በአፍሪካ በሚሊተሪ አሲስተንስ በጣም ከፍተኛ በቢሊዮን የሚሰጣት ግብጽ ነች። ስለዚህ ለግብጽ ኢትዮጵያ ነች ቅድሚያ የምትሰጣት ወይስ ማናት? ለአሜሪካ የቀረበች ግብጽ ነች የምትቀርባት። አብይ አይመስለውም። አያቆብ ይሆናል አያቆብ ከኢትዮጵያ ኢንተረስት ይልቅ እኔ አሜሪካ የምትቀርብ ይመስለኛል በብዙ መመዘኛ። በብዙ አንደኛ አረቡን የያዘች ሀገር ነች። አብይ ግን ለስልጣኑ ሲል ሁሉ ማድረግ የሚችል እስቲ የባንዳዎቹ ምናምን ሆነ ቅጥረኞቹ የማትፈርስ ሀገር እነዚህ ናቸው እኮ። እንደ ኤርትራ ሰራዊት ሺህ ከፍለናል። ከዚህ በኋላ የኤርትራ ችግር የኛ ችግር ነው። የኛ ችግር የኤርትራኖች ችግር ነው። እዚህ ጋር ሁሉንም ታያላችሁ። የማን የባሰ ባንዳነት እዚህ ጋር አስተያየት ስጡ። ገና ነው 3 ደቂቃ ነች። የባሰ ባንዳነት ያንጸባረቀው ማን የሚባል ነው? አበባውን አይታችኋል። ከዛ ብርሃኑ ጁላ ይቀጥላል። በፍጹም የኤርትራ ሰራዊት አልገባም፣ ጀግንነት ፍለጋ ነው ያለበት። ጀግንነት አንሶት የኢትዮጵያ መከላከያ ሰራዊት ጀግንነት አንሶት ጀግንነት ሊገዛ ሄደ ማለት ነው። ይሄ መከላከያ ሰራዊት ማዋረድ አይደለም። ኢትዮጵያ የሆነ እንደዚህ ትላለህ። ኢትዮጵያ የሆነ የዚህ ሀገር ዜጋ ተወላጅ የሆነ እንደዚህ ትላለህ። ኢትዮጵያ ሰራዊት ለሌላ አይተርፍም፣ ጥቅል ለራሱ እና ጀግንነት ሊገዛ ነው ከኤርትራ ወታደር የሚያመጣው ወይ ኃይል አንሶት ነው የሚያመጣው? ያ ሁሉ ኃይል አንሶት ነው የሚያመጣው? አሳፋሪ ነው። ጀግናው የኤርትራ ሰራዊት የጋራ ጠላትን በጋራ በመቀጥቀጥ ከከፍተኛ ጀነራል መኮንኖቹ ጀምሮ ከኢታማጆር ሹሙ ጀምሮ እስከታች ያለው ሰራዊት የእዝ አዛዦች፣ ክፍለ ጦር አዛዦች አብሮ እንደተገነባ አብሮ እንደሰለጠነ ሰራዊት በከፍተኛ ትስስር እና ውህድ ለዚህ ድል አብቅተውናል። ተመልካቾች ይሄን እያስታወሳችሁ እነዚህ ሰዎች የሚያወሩትና እነዚህ እና የማትፈርሰው ኢትዮጵያ እና የቅጥረኞች መጨረሻ አርዕስት ደግሞ ይሄ ዛሬ አርዕስት ነው። የአርዕስት ላይ ያረጉት ነው። ኢቲቪ የቅጥረኛ እያለችው ነው። ማንን? ትግራይ ማለት ነው። ትግራይ የራሳቸውን ሐማታ ይላሉና ተረት አለ። የራሷን ስንት ወንጀል ሸፍና የማትፈርሰው ኢትዮጵያ አፍርሰው ጀግናው የኤርትራ ሰራዊት አብረን ሆነን እንደዚህ ያደረግን ያሉት ተንታኞች ይመጣሉ። እንቀጥላለን። ገና እኮ ነው ተመልካቾች ታርጌት የሚያደርጉት ሁለቱን ሀገር መነጣጠል ነው የሚፈልጉት። ከዚህ በኋላ ሁለቱ ሀገር ሊነጣጠሉ አይችሉም። ኤርትራ መንግስት በኤርትራ ፕሬዝዳንት በኤርትራ ባሉ ሰራዊት ከፍተኛ አመራሮች ጥረት እንደ አዲስ ፍቅራችን ኑሯችን ለመገናኘት በቅተን ፈልጋለን። ምናልባት ብዙ ጊዜ ከእኛ አዛዦቻችን ጋር ይበልጥም ደግሞ ጀነራል ፊሊጶስ ምንጊዜም ከኛ አልተለየም። አባታችን ነው፣ መካሪያችን ነው፣ አዛዣችን ምንጊዜም ከኛ አልተለየም። ኢትዮጵያና ኤርትራ እየከፈሉት መስዋዕትነትም ይህንን ህዝቦች በእጅጉ የሚፈልጉትን ሰላም ለማምጣት ነው። ግዳጁ ሲሰጠኝ ሁለት አይነት ስሜት ነው የነበረኝ። አንዱ በዛ ቦታ ላይ ብንዋጋ ድል እንደምናመጣ ከኤርትራ ሰራዊት ጋር ሆነን ደግሞ የበለጠ የሁለታችን ጥምር ክንድ
በጠላት ላይ ከፍተኛ ምት እንደሚያሳርፍ አምኜበታለሁ። ሁለተኛ አንደኛ ለቀጠናው አዲስ ነኝ፣ ሁለተኛ በቋንቋ አንግባባም፣ በሶስተኛ ደረጃ ለመጀመሪያዬ ነው ከጎረቤት ሀገር ሰራዊትና መረር ጋር በጋራ በአንድ ኮማንድ ፖስት ሆነን ስንመራ። ስለዚህ እዚህ አካባቢ ላይ ቻሌንጅ ሊኖረው ይችላል፣ ግን የጋራ ፍላጎት ስላለ የጋራ ጠላትም ስለሆነ ወታደራዊ ሳይንስ ደግሞ ሁሉም የሚያግባባ ስለሆነ ሳይንሱ አንድ ስለሆነ በየቋንቋ ነው እንጂ የሚለየው ሳይንሱ ግን እሱ ነው፣ አንድ ነው። ስለዚህ ሚሊተሪ ያው ሙያ ስለሆነ ፕሮፌሽን ስለሆነ በፕሮፌሽኑ ነጩም ጥቁሩም ቀዩም ሰው ተግባብቶ ውትድርናን የሰለጠነ ሰው በአንድ አውድ ላይ የተለያየ ሀገር ቢሆንም ግዳጅ እንደሚወጣ ይታወቃል። ሶባህ አሉ ካብሶም ተቋዱ ሶባህ አሉ ካብሶም ተቋዱ ህዝብ ትግራይን ዘይንጠልም ምዃንና ኢና ወሲና ዘይንጠልም ምዃንና ከዓ ክነረጋግጽ ኢና እዚኣ ኤብዛ መድረኽ እዚኣ ሓንቲ ክዛረባ ዝደሊ ክንትግብሮ ኢና ህዝቢ ትግራይ ኣብ ጎና ከም ዘለና ንፈልጥ ኢና ናይ ሰራዊት ኣመራርሓ በብደረጅኡ በዚ ጉዳይ እዚዩ ብጣዕሚ ግልፂ ኢና መላእ ሰራዊትና ከዓ ተማያይጡ እዩ በዚ ሕጂ ዘሎ በፂሕና ዘለና ደረጃ ንድሕሪት ኣይንምለስን። ተመልካቾቻችን የኦሮሞ ወንድሞቻችን ቲዲኤፍን ምን እንደሚሉት ታውቃላችሁ? ቲዲኤፍን የሰማሁት ነው። ጨጨብሳ ይሉታል። ጨጨብሳ ዲና ነው የሚሉት ቲዲኤፍን። ጨጨብሳ ዲና ማለት ጠላት ሰባባሪ ማለት ነው። አቤት ብልጽግና! አይ ብልጽግና በእውነት ጨጨብሳ ዲና አሁን ያዙት። ይሄ ጨጨብሳ ዲና ነው የሚባለው ቲዲኤፍ ጠላት ሰባሪ ማለት ነው። እና ምን ይሉታል? ቆርቻ ባለጌ ያሉት የባለጌ መድኃኒት ቆርቻ ማለት መድኃኒት ማለት ነው። ባለጌ ማለት ያው የሸዋ ኦሮምኛ ነች። ሸዋ ግማሽ ኦሮምኛ ግማሽ አማርኛ ነው የሚያወሩትና ቆርቻ ባለጌ፣ ቆርቻ ባንዳ ይሉታል። ቆርቻ ባንዳ፣ ቆርቻ ባለጌ ቲዲኤፍ ነው። የኦሮሞ ወንድሞቻችን የሰጡት ስም ነው። እና እንደዛ ብሉት ብሎ ነው። ቆርቻ ዲና ማለት ቲዲኤፍ ነው። ቆርቻ ባለጌ ቲዲኤፍ ነው። እና ጨጨብሳ ዲና ጠላት ሰባሪ ማለት ነው። እናመሰግናለን። እውነቴን ነው። ለዚህ በጣም ዛራ ሚዲያ ብዙ ወዳጅ ያለው ብዙ የኦሮሞ ተመልካቾቻችን የስሜት መሆኑ በሳተላይትም በተለይ የሚከታተሉ ሰዎች ነውና ልከውልን ነው። እንደዛ ነው። ቲዲኤፍ የትግራይ ህዝብ እድለኛ ነው። ቲዲኤፍ የሚባል ትልቅ ተቋም ኢንስቲትዩሽን ነው። የትግራይ ህዝብ በራሱ ጊዜ የፈጠረው ኢንስቲትዩሽን ነው። መስዋዕትነት ከፍሎ በልጆቹ በችግር ጊዜ የተፈጠረ ኢንስቲትዩሽን ነው እና ጨጨብሳ ዲና ነው። ቆርቻ ባለጌ ነው። የባለጌ መድኃኒት ነው። እንደዛ በሉት። ቲዲኤፍ ከምትሉ ቆርቻ ባለጌ እያላችሁ ጥሩት አለ። እናመሰግናለን። ሌሎቻችሁ የያዙት ቃላቶችን በዚህ አጋጣሚ መያዝ ነው። ፕሮግራማችን በዚህ እንቋጫለን። ተመልካቾች አብራችሁን ቆይታችሁ ሚዲያውን ዛራ ሚዲያ ሳተላይትና ዩቲዩብ ላይ ተከታተላችሁ እጅግ እናመሰግናለን። ሳብስክራይብ አድርጋችሁ ትውጡ። ሚዲያችሁን ደግፉን ተመልካቾቻችን። ይሄን ሚዲያ ደግፉ። በሳተላይት የሚከታተሉ ተመልካቾች 4 ዓመታችን በሚቀጥለው ከ3 ቀን በኋላ 4 ዓመት ዩቲዩብና ሳተላይት ላይ በአንድ ቀን ነው ለህዝብ ማድረስ የጀመርነው። 4 ዓመት ሙሉ አብራችሁን ብዙ ፈተናዎች እያየን ብዙ ነገሮች ያው አብራችሁን ቆይታችሁ ብዙ ስህተታችን ምናምን እያረማችሁ ዛራ ሚዲያ ከየት ወዴት አድጎ እዚህ እንደመጣ የምታውቁት ነውና በጣም ብዙ ተመልካች፣ ብዙ ወዳጅ፣ ብዙ በዛው ልክ ደግሞ ብልጽግና የሚባል ድርጅት እንዴት እንደሚያዩ ይሄ ሚዲያ ታውቁታላችሁ። አብራችሁን ቆይታችሁ 4 ዓመት ሙሉ የዘለቃችሁ እናመሰግናለን። ገና አብረን እንዘልቃለን። ገና አብረን እናድጋለን። የህዝብ ድምፅ ሆነን እንቀጥላለን። ሚዲያችን ደግፉ። በዜልካሻ ቁጥር አለ ስክሪን ላይ የምታዩት። በመላ ዓለም ሆናችሁ በግሩፕም በኮሚኒቲም በተለያየ መንገድ ሚዲያችሁን አበረታቱ ማለት እንወዳለን። ተመልካቾች ለነበረን ቆይታ እናመሰግናለን። አብራችሁ ቆይታችሁ ተከታተላችሁን እጅግ እናመሰግናለን ተመልካቾች። ዛራ ሚዲያ ኔትወርክ በከባድ ጊዜ ተፈትኖ ህዝባዊነቱን ያስመሰከረ፣ ለፍትህ ለሞራል የቆመ፣ በቅን ልቦና ሙሉ አቅምና የሙያ ኃላፊነት የሚተጋ
ዛሬም በኢትዮጵያ የሚዲያ ትግል የበኩሉን እያበረከተ የሚገኝ ተቋም። ዛራ ሚዲያ ፍትህ ለሚሹና ከተበደሉ ጎን የሚቆም ሰላምና አብሮነትን የሚያበረታታ ሚዲያ። ዛራ ሚዲያ በሳተላይትና በተለያዩ የማህበራዊ ሚዲያዎች ለተመልካች ይደርሳል። የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ እና ሼር ያድርጉ። በዶኖርስ ኦርግ ወርሃዊ አባል ወይም በአንድ ጊዜ ክፍያ ይደግፉን። በጎፈንድሚ መደገፍም ይችላሉ። በዜል ወይም በካሻፕ ይቀለኛል ካሉም በስልክ ቁጥራችን 571 622 8891 ዛራ ሚዲያ በአስቸጋሪ ወቅት ለህዝብ የቆመ ሚዲያ።